አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ ከቀረበው ትርታ 97.6 ኤፍኤም የለተሰኞ ሚያዝያ 19 2018 የትርታ ቁርስ መሰናዷችንን ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ ምስጋናችን ከልብ ነው። የሰዓቱ ወጃ አድምጠን ተከታትለን ነው የተመለስ ነው። ይህ ማለት እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ የተመራረጡ ዜናዎችን ለእናንተ ልናጋራ ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የልዩ የመራጮች ምዝገባ ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ በልዩ ሁኔታ የሚመዘገቡ መራጮችን ምዝገባ መጀመሩን አስታወቀ። እስከ ሚያዝያ 24 ቀን 2018 ዓ.ም የሚቆየው ይህ ምዝገባ የሀገር ውስጥ ተፈናቃዮችን፣ በዩኒቨርሲቲ የሚገኙ ተማሪዎችንና በካምፕ የሚገኙ የመከላከያ ሰራዊት አባላትን ያካተተ መሆኑ ተገልጿል። ተፈናቃዮቹና የሰራዊት አባላት ቦርዱ ባቋቋማቸው ልዩ የድምጽ መስጫ ጣቢያዎች በአካል በመቅረብ ማንነታቸውን የሚያረጋግጥ ሰነድ በማሳየት መመዝገብ እንደሚችሉም ቦርዱ አስታውቋል። የዩኒቨርሲቲ ተማሪዎች ደግሞ በቦርዱ ምርጫዬ በተሰኘው ድረገጽ አማካኝነት መመዝገብ እንደሚጠበቅባቸውም ተመላክቷል። ተማሪዎቹ ለምዝገባው ዩኒቨርሲቲውን የኢንተርኔት መስመር መጠቀም ያለባቸው ሲሆን ብሔራዊ መታወቂያና መታወቂያውን ሲያወጡ የተጠቀሙበትን ስልክ ቁጥር መያዝ እንዳለባቸው ቦርዱ አሳስቧል። ተማሪዎች ለምዝገባው የዩኒቨርሲቲውን የኢንተርኔት መስመር መጠቀም ያለባቸው ሲሆን ብሔራዊ መታወቂያና መታወቂያውን ሲያወጡ የተጠቀሙበትን ስልክ ቁጥር መያዝ እንዳለባቸው ቦርዱ ያሳሰበ ሲሆን ከላይ የተጠቀሱትን መሰረታዊ ነጥቦች እንዲያሟሉም ተጠይቋል። ቀጥለናል አድማጮች። የአዲስ አበባ ከተማ አስተዳደር በበጀት ዓመቱ በእቅድ ከያዛቸው ተግባራት መካከል 96 በመቶውን ማከናወኑን ከንቲባ አዳነች አቤቤ አስታወቁ። አስተዳደሩ የ9 ወራት የስራ አፈጻጸም ግምገማውን ትላንት አካሂዷል። ከንቲባ አዳነች አቤቤ በመድረኩ ላይ እንደገለጹት ባለፉት 5 ዓመታት የከተማዋ የእቅድ አፈጻጸም ከ90 በመቶ በላይ እያደገ የመጣ ሲሆን በዚህ በጀት ዓመት ደግሞ ወደ 96 በመቶ ከፍ ማለቱን ገልጸዋል። ከንቲባዋ በቀሪዎቹ የበጀት ዓመት ወራት ትኩረት የሚሰሩባቸውን ዋና ዋና ነጥቦች ሲያብራሩም የዋጋ ንረትንና የገበያ ማዛባትን በመከላከል የኑሮ ውድነትን ማቃለል እንዲሁም ያልተመለሱ የመልካም አስተዳደር ጥያቄዎችን መፍታት ዋነኛ መሆኑን ጠቅሰዋል። በተጨማሪም በመሶብ ዲጂታል መተግበሪያ የተጀመሩ የአንድ ማዕከል አገልግሎቶችን ይበልጥ በማጠናከር ቀሪ አገልግሎቶችን ወደ ስርዓቱ የማስገባት ስራ በትኩረት እንደሚከናወንም አመላክተዋል። በዚህ ዓመትም መጠናቀቅ ያለባቸውን ሜጋ ፕሮጀክቶች በፍጥነትና በጥራት ማጠናቀቅ የአፈጻጸም ግምገማ ዋነኛ መለኪያ እንደሚሆንም ከንቲባዋ አክለው ገልጸዋል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አጋርተናል። አሁን ደግሞ ወደ ውጭ ዜናዎች ስናልፍ አፍሪካዊ ጉዳዮችን አስቀድመን ግብጽን እናገኛለን። ግብጽ ባለፈው ወር የጀመረው በኢራንና በአሜሪካ መካከል በተካሄደው ጦርነት ምክንያት የተፈጠረውን የኃይል ቀውስ ለመቋቋም ያስቀመጠችውን የኃይል ቁጠባ እርምጃዎችን ማንሳቷን አስታወቀች። የግብጽ መንግስት ትላንት እንዳስታወቀው የተለያዩ ሱቆች በአካባቢው ሰዓት አቆጣጠር ከቀኑ 11 ሰዓት እንዲዘጉ እንደማይገደዱም ተነግሯል። ግብጽ ሱቆች፣ የገበያ ማዕከላትና ምግብ ቤቶች ከምሽቱ 11 ሰዓት እንዲዘጉ የሚጠይቀውን ውሳኔ ለማገድ ወስና ቀድሞ ወደ ተግባሩ መደበኛ የስራ ሰዓቶች እንዲመለሱ ሲል ካቢኔው በወጣው መግለጫ ላይ አስታውቋል። የግብጽ መንግስት በሆርሙዝ ወሽመጥ በኩል በሚደረገው የጭነት መስተጓጎል ምክንያት ከፍተኛ የነዳጅ እጥረት በመከሰቱ የንግድ ስራ ሰዓቶችም ተገድቧል። አሜሪካ ከኢራን ጋር ለ2 ሳምንታት የተኩስ አቁም ስምምነት ማድረጓን ካወጀች በኋላ በቅርብ ቀናት ውስጥ ጥላቻ በእጅጉ መቀነሱ ተገልጿል። ዘገባው የቲአርቲ አፍሪካ ነው። ወደ ቀጣዩ ዜናችን ስናልፍ እስራኤልን እናገኛለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተኩስ አቁም ስምምነቱ በ3 ሳምንታት ከተራዘመ ከ2 ቀናት በኋላ በሊባኖስ የሚገኙ የሂዝቦላ ኢላማዎች ላይ ከባድ ጥቃት እንዲፈጸም ጦራቸውን ትዕዛዝ መስጠታቸውን የተሰማው አዲሱ የእስራኤል ጥቃቶች የተፈጸሙት መመሪያውን ተከትሎ ሲሆን በተለይ ቅዳሜ ዕለት በደቡባዊ ሊባኖስ በተፈጸሙ ድብደባዎች ቢያንስ 6 ሰዎች ከተገደሉ በኋላም እንዲሁ በአካባቢው ውጥረት ነግሶ ነው የቆየው።
በሁለቱ ወገኖች መካከል የተደረጉ ተጨማሪ የድንበር ተሻጋሪ የተኩስ ልውውጦች ስምምነቱን ደካማና በቀላሉ ሊፈርስ የሚችል መሆኑን የሚያሳይ ነው ብለውታል። በሂዝቦላህና እስራኤል መካከል የሚደረገው ውጊያ ቀንሶ በነበረበት ወቅት ሐሙስ ዕለት በዋሽንግተን በተካሄደው የሁለቱ ሀገራት ልዑካን ውይይት የተኩስ አቁሙ ተራዝሟል። የቅዳሜ ዕለት እስራኤል በናባቲህ በምትገኘው ዮህሞር አልሻኪፍ ከተማ በጭነት መኪናና ሞተር ሳይክል ላይ በተፈጸመው ጥቃት 4 ሰዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታውቋል። በቢንት ጄይል በምትገኘው ሳፋድ አልባቲሽ ከተማ ላይ በተፈጸመ ሌላ ጥቃት 2 ሰዎች መሞታቸውንና 17 ሰዎች መቁሰላቸውን ሚኒስቴሩ አስታውቋል። ዕለተ ሰኞ የትርታ ቁርስ መሰናዷችንን በመከታተል ላይ ትገኛላችሁ። የሚያዝያ ወር እንግዲህ እንደሚታወቀው በበርካታ አካባቢዎች የሰርግ ፕሮግራሞች ይስተዋሉበታል። ከጥር ቀጥሎ እንግዲህ ሌላኛው ወር በሚያዝያ ወር ያው ግንቦትም ይቀጥላል። አንዳንድ ሰርጎች ይኖራሉ። በተለይ ትናንት ከተማዋ ላይ በጣም በተለያዩ አካባቢዎች በሰርግ ደምቃ ነው ያለችው አዲስ አበባ። በርካቶችም በዚህ የሰርግ ፕሮግራም ላይ ምናልባት ቴክኒሻናችን እንደው የሚያዝያ ወርን የሚያደምቅ ቆንጆ የሰርግ ዜማ በሰርግ ላይ ለሰነበቱ ነከሌ ባንልም ግን መልካም የአብርሃምና የሳራ ጋብቻ እንዲሆንላቸው ወይም ደግሞ ቆንጆ ጊዜ እንዲሆንላቸው እየተመኘን ትላንት የተለያዩ ሰርጎችን ስመለከት ነበር እኔ በከተማዋ ላይ እና አንዳንዴ ከእንቅስቃሴው ጋር ተያይዞ ከተማዋ ላይ በጣም በዚህ ጋር ሌላ ሰርግ ሁለቱ ሰርጎች መጥተው ሲገጥሙ ትመለከቻለሽ። በዚህ ጋር ያለውና በዚህ ጋር ያለው በቃ አጀብ ሰርቶ የሆነ ትርኢቶችን ትመለከቻለሽ እና ትንሽ ደስ ይል ነበረ የከተማው ድምቀት። ያው እንደዚህ አይነት ሁነቶች ከተማዋን ከሚያደማምቁ ሁነቶች መካከል ናቸው። ሰርጋችሁን ለፈጸማችሁም ለምትፈጽሙ መልካም ጋብቻ ብለናል። አድማጮች አብራችሁን ስላላችሁ እጅግ እናመሰግናለን። ሀሳብ አስተያየቶቻችሁ እየደረሱ ነው። አሁንም ደውሉልን 0116ን በማስቀደም በ684622 እንዲሁም በ663582 ላይ ደውሉልን። የአጭር የጽሁፍ መልእክት ለሚቀናችሁ ደግሞ 9760 ላይ ብትጽፉልን ይደርሰናል። ቆይታችን እስከ 2 ሰዓት ከ30 ድረስ ይቀጥላል። እስከ 2 ሰዓት ከ30 በሚኖረን ቆይታ በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ማን እንደ እናት የሚላችሁ እናት ባንክ በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎችን በመክፈት ፈጣን ቀልጣፋና ዘመናዊ ባንክ አገልግሎት እየሰጠ ነው የሚገኘው። እናት ባንክ ኦሚ ከወለድ ነጻ የባንክ አገልግሎቱ በርካቶችን ተጠቃሚ ሲያደርግ የእናት ፖስ የክፍያ አማራጭ ባላችሁበት ሆናችሁ ግብይት ለመፈጸም ጥሬ ገንዘብ አልያዝኩም ብላችሁ አያሳስባችሁ እያለ ነው የሚገኘው። የእናት መላ ወራዊ የትምህርት ቤት ክፍያም እንደዚሁ በእናት ባንክ በኩል በርካታ አገልግሎቶችን በውስጡ ይዟል። እናንተም ስራችሁን ስሩ፣ ወራዊ ክፍያችሁ እንዳያሳስባችሁ በእናት ባንክ በኩል መክፈል ትችላላችሁ እያላችሁ የሚገኘው ማን እንደ እናት የሚላችሁ እናት ባንክ ነው። አጋራችን ስለሆነ ከልብ አድርገን እናመሰግናለን። ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው። በዘመናዊ ቴክኖሎጂ የተመረተ የእናት እቅፍ ማሚሳግ ፍራሽ የዚህ ሰዓት ሌላኛው አጋራችን ነው። የእናት እቅፍ ማሚሳግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሬ ዕቃ የተመረተ ውጥረትን አጥፍቶ ጣፋጭ እንቅልፍን የሚጋብዝ ድንቅ ፍራሽ ማሚሳግ ለጤናው ንቅናቄ ለእንቅልፎ ደግሞ እርካታ ዛሬውኑ ይረከቡ ይላችኋል። ማሚሳግ እንደ እናት እቅፍ ምቾት ከፍራሹ ነው። የማሚሳግ ፍራሾች በአዲስ አበባ ወሎ ሰፈር፣ ፒያሳ፣ ፊጋ፣ ሲኤምሲ፣ ሀይሌ ጋርመንት፣ ብስራተ ገብርኤል እና ቡልቡላ ታገኟቸዋላችሁ። እንዲሁም በክልል ከተሞች ጎንደር፣ አምቦ፣ አዳማና መቀሌ ላይ ማግኘት ትችላላችሁ። ለበለጠ መረጃ በ0953 11 8888 ላይ መደወል ትችላላችሁ። ማሚሳግ እንደ እናት እቅፍ ምቾት ከፍራሽ ነው። ይሳት ሌላኛው አጋራችን ነው። ሌላኛው አጋራችን ደግሞ አብሮን እየሰራ የሚገኘው በ8294 ፈጣን የትራንስፖርት አማራጭ በማቅረብ ለሚሊዮኖች ተደራሽ የሆነው ራይድ ነው። የራይድን አፕሊኬሽን በእጅ ስልኮ ላይ በማውረድ ባሉበት ቦታ ሆነው ለእርሶ ለቤተሰቦ ከወዳጅ አጋሮ ጋር ወዳሰቡት ቦታ ለመንቀሳቀስና ህልሞን ለማሳካት 8294 ፈጣን የትራንስፖርት አማራጭን እየሰጠ ይገኛል። ራይድ የዚህ ሰዓት አጋራችን ሆኖ አብሮን እየሰራ ነው የሚገኘው። አጋሮቻችንን ከልብ እናመሰግናለን።
አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቆይታችን እስከ 2 ሰዓት ከ30 ይቀጥላል። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው። ሀገራዊ ጉዳዮችን እናስቀድማለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዋናው ጉባኤ የመጨረሻ ዝግጅት ላይ መሆኑን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደትን አጠናቆ ወደ ዋናው ሀገራዊ የምክክር ጉባኤ ለመሻገር የመጨረሻ ዝግጅት እያደረገ መሆኑን ነው ያስታወቀው። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሂደቱ በኢትዮጵያ የሀሳብ የበላይነት የሰፈነባት ጠንካራ ሀገረ መንግስት ለመገንባት መሰረት የሚጥል መሆኑን ተናግረዋል። ኮሚሽኑ በሁሉም ክልሎች በሁለቱ የከተማ አስተዳደሮችና በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር የአጀንዳ ማሰባሰብና የተሳታፊዎች ልየታ ስራን በስኬት ማጠናቀቁንም አስታውቀዋል። ይህ ሂደት ከወረዳ ጀምሮ እስከ ማዕከል ድረስ በግልጸኝነት መከናወኑን ተገልጿል። ፕሮፌሰር መስፍን አርአያ ለኢዜአ እንደገለጹትም ምክክሩ ዜጎች የዋና ዋና ሀገራት ጉዳዮች ላይ መግባባት ላይ በመድረስ ለዘላቂ ሰላም፣ ለፖለቲካና ኢኮኖሚያዊ እድገት አስተዋጽኦ እንዲያበረክቱ እድል ይፈጥራልን ብለዋል። በቀጣይ ሳምንታትም ለ170 ለሚደርሱ የተመረጡ አማካሪዎች ስልጠና እንደሚሰጥ የገለጹት ዋና ኮሚሽነሩ በዋናው ጉባኤ ላይ ሁሉም የማህበረሰብ ክፍል የሚወክሉ ዜጎች እንደሚሳተፉም አረጋግጠዋል። ዜጎች ይህንን ታሪካዊ እድል በመጠቀም የሀሳብ ልዩነቶችን በንግግር ለመፍታትና ለሀገራዊ ሰላም ገንቢ ሚናዎችን እንዲወጡ ኮሚሽነሩ ጥሪ አቅርበዋል። የገቢዎች ሚኒስቴር በ9 ወራት 1.1 ትሪሊዮን ብር መሰብሰቡን አስታወቀ። የገቢዎች ሚኒስቴር በ2018 በጀት ዓመት ባለፉት 9 ወራት 1.1 ትሪሊዮን ብር ገቢ ሰብስቤያለሁ ሲል ነው ያስታወቀው። ሚኒስቴሩ ይህንን ያስታወቀው የ9 ወር እቅድ አፈጻጸሙን የዲጂታል ትራንስፎርሜሽን ስትራቴጂና በዓለም ባንክ የሚደገፉ ፕሮጀክቶችን አስመልክቶ ባካሄደው የግምገማ መድረክ ላይ ነው። በመድረኩ ላይ የተገኙት የገቢዎች ሚኒስትር አይናለም ንጉሴ ለተመዘገበው የ1.1 ትሪሊዮን ብር ገቢ የሚኒስትሩ አመራሮችና ተሳታፊዎች ወይም ደግሞ ፈጻሚዎች ያደረጉት ርብርብ ከፍተኛ መሆኑንም ጨምረው ገልጸዋል። ሚኒስትሩ አክለውም ስኬታማ አፈጻጸም ቢመዘገብም አሁንም የሚሰበሰበው ግብር ከሀገራዊ ምርት ወይም ጂዲፒ አንጻር ሲታይ አነስተኛ መሆኑን ነው የተናገሩት። በቀሪዎቹ 3 ወራት ይህንን ልዩነት ለማጥበብ በታክስ ዕዳ አሰባሰብ፣ በተጨማሪ እሴት ታክስ እና እምቅ አቅም ባላቸው ዘርፎች ላይ በትኩረት እንደሚሰራም አረጋግጠዋል። በተጨማሪም በቅሬታ አቅራቢ ሂደት የሚባክነውን ጊዜና ሀብት ለመቀነስ ከግብር ከፋዮች ጋር በቅርበት መነጋገር እንደሚገባ ሚኒስቴሩ አሳስበዋል። በዚህም በውይይቱ ላይ የ9 ወር አፈጻጸም ትናንት የቀረበ ሲሆን የተቋሙን የ2030 የዲጂታል ትራንስፎርሜሽን ስትራቴጂ ለማሳካት እየተከናወኑ ያሉ ተግባሮችንም ዳሰዋል። በዓለም ባንክ የሚደገፉ ፕሮጀክቶች አስተባባሪ ብሩክ ሰውነት በበኩላቸው የግብር አሰባሰቡን ለማዘመን የሚደረገው ጥረት ለመደገፍ ዝግጁ መሆናቸውን እንደገለጹ ትርታ ከገቢዎች ሚኒስቴር ያገኘው መረጃ ላይ ተመላክቷል። ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን በማድመጥ ላይ ነው የምትገኙት። የተከበራችሁና የተወደዳችሁ አድማጮቻችን ሀገራዊ ጉዳዮችን አጠናቅን አሁን ደግሞ ከውጭ ላገኘናቸው ዜናዎቻችን ስናልፍ ቻይና እናገኛለን። ቻይና ከ53 የአፍሪካ ሀገራት የምታስገባቸውን ምርቶች ከቀረጥ ነጻ ልታደርግ ነው። ቻይና ከፈረንጆቹ ግንቦት 1 ጀምሮ ከ53 የአፍሪካ ሀገራት የምታስገባቸውን ምርቶች ሙሉ በሙሉ ከቀረጥ ነጻ ልታደርግ መሆኑን የአገሪቱ የመንግስት መገናኛ ብዙኃን ዘግበዋል። ቻይና ለ53 የአፍሪካ ሀገራት ያቀረበችው የዜሮ ታሪፍ ተጠቃሚነት እድል ከፈረንጆቹ ግንቦት 1 ቀን 2026 ጀምሮ ተግባራዊ እንደሚሆንም ገልጸዋል። ይህ የቻይና ውሳኔ በአፍሪካና በቻይና መካከል ያለውን የንግድ ትስስር ወደ ላቀ ደረጃ የሚያሸጋግር መሆኑም ተጠቁሟል። በተለይም የአፍሪካ ላኪዎች ምርቶቻቸውን ያለምንም የቀረጥ ክፍያ ለቻይና ግዙፍ ገበያ እንዲያቀርቡ ትልቅ በር እንደሚከፍትላቸው ነው የተገለጸው። የቻይናው ፕሬዝዳንት ሺጂፒንግ በሀገራቸው ተግባራዊ የምታደርገውን ይህ የዜሮ ታሪፍ ፖሊሲ ለአፍሪካ ልማት አዳዲስ እድሎችን የሚፈጥር ነው ሲሉም ተናግረዋል። ቻይና ከዚህ ቀደም ለ33 የአፍሪካ ሀገራት የዜሮ ታሪፍ ትግበራ የነበራት ሲሆን አሁን ግን ይህ ፖሊሲ ከእስዋቲኒ በስተቀር ለሌሎች የአፍሪካ ሀገራት ማስፋፋቷን ነው የተገለጸው። የቻይና አፍሪካ የንግድ ልውውጥ በ2025 መጀመሪያ ላይ $222 ቢሊዮን የደረሰ ሲሆን የዜሮ ታሪፍ ትግበራው ሲፈጸም መጠኑ ይበልጥ ሊጨምር ይችላልም ተብሎ ይገመታል። ይህ የቻይና ውሳኔ የንግድ ልውውጥን ከመቀየር ባለፈም ኢንቨስትመንትን የሚያበረታታ በአፍሪካና ቻይና መካከል ያለውን ኢኮኖሚያዊ ትስስር ይበልጥ የሚያጠናክረው ሲሉም ተገልጿል። ዘገባው የሮይተርስ ነው። በመጨረሻም
የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በቴህራንና በዋሽንግተን መካከል የተደረገው የሰላም ጥረት በሂደት ላይ ባለበት ወቅት በኢስላማባድ የታቀደው ውይይት መክሸፉን ተከትሎ ሩሲያ ገብተዋል። ፕሬዚዳንት ቭላዲሚር ፑቲን ጋር ለመገናኘትና ለመነጋገር በማሰብ ነው ሲሉ የኢራን የመንግስት የዜና ወኪል ኢራን በቴሌግራም ላይ ዘግቦታል። የሞስኮ ቲኤኤስኤስ የዜና ወኪል ፑቲን አራግቺን ለመገናኘት እንዳሰቡ ቀደም ሲልም አረጋግጧል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም ጠቅሰዋል። ይህንን በተመለከተ የኢራን የውጭ ጉዳይ ሚኒስተር የፓኪስታንን የጦር አዛዥ አሲም ሙኒርን ጠቅላይ ሚኒስትር ሼህባዝ ሻሪፍና የውጭ ጉዳይ ሚኒስተር ኢሻቅ ዳርን አግኝተው ወደ ኦማን ከመሄዳቸውና ወደ ኢስላማባድ ከመመለሳቸው በፊት ንግግር ማድረጋቸውም ተሰምተዋል። ከፍተኛ ባለስልጣናት ጋር ለመነጋገር እንዲሁም ደግሞ በሩሲያ ቀጣይ ጉዳዮችን ለመነጋገር እንደተጓዙ ሚኒስትራቸው የገለጹ ሲሆን የሩሲያ ጉብኝታቸውም በዚህ መልኩ ይፋዊ ጉብኝት ተብሎም ተረጋግጧል። የፋርስ የዜና ወኪል ጥረቶቹ እየተካሄዱ መገኘታቸውንና እንዲሁም ደግሞ ለዚህ ጥረት ከፍተኛ ጥረት እያደረጉ የሚገኙት በአስታራቂነትም ፓኪስታን የበኩሏን ጥረት ስታደርግ ብትቆይም የተገኘ ተስፋ ባለመኖሩ ጉዳዩ ወደ ሩሲያ መሻገርና የሆርሙዝና የኒኩሌር ጉዳይም ትልቅ የመነጋገሪያ አጀንዳ ይሆናሉ ተብሎ እንደሚጠበቁም ነው ቢቢሲ በዘገባው ያሰፈረው።